ልጄን ገዳይ አፈላልጉልኝ ለአላህ ሆናችኋለሁ። በሳውዲ አረቢያ በሰው ቤት ሽንት ቤት አጥቤ ነው ያሳደግኩት። ዛህራ ሞላ ትባላለች። የሀራ ልጅ ናት። ልጅቷ በጣም ባለጌ ናት። ከዚህ በፊትም የትዳር አጋሯን እያስፈረከሰች ናት። የሆነች ልጅን በሷ ምክንያት ባሏን ይዛባት ክሎሮክስ ጠጥታ ሞታለች። እናቲቱ ማውራት አልቻለችም፣ ድንዝዝ ብላለች ማለት ነው። ስለ ሁኔታው እንኳ ማስረዳት አቅቷታል። እሷን ወክለው ሌላ ሰዎች ነበሩ ሲያስረዱላት የነበሩ። እሷ መናገር የቻለችው ይችን ቃል ብቻና ብቻ ነበረ። እባካችሁን የልጄን ገዳይ አፋልጉኝ፣ ልጄን እንኳን መመለስ ባልችል የልጄ ገዳይ ተይዟል ብዬ እፎይ ልበል። በሰው ሀገር ለብዙ ዓመት ተንከራትቼ የሰው ሽንት ቤት አጥቤ ያሳደግኩት የስደት አንድ ፍሬ ልጄ ነው ትላለች ማለት ነው። በዚህ አጋጣሚ ገዳይ እንደበቃችሁ አሽኮኮ እያላችሁ ያላችሁ ባካችሁን ልጁን አሳልፋችሁ ስጡ። እንዲሁም ደግሞ የገዳይ ወላጆችም ልጃችሁ ካልተገኘ እናንተ አትለቀቁም ተብለው እነሱ በስር ላይ እንዳሉም እየተነገረ ነው። ልጁ በጣም ባለየ የለየለት ተደባዳቢ እንደሆነም እየተነገረ ነው ማለት ነው። በቅርቡም የአንድ የሌላ ሀገር ዜጋ ጥርስ አርግፎ 7000 የሳውዲ አረቢያ ሪያል ቤተሰቦቹ ከፍለው በቅርቡ ከስር እንደተፈታ እየተነገረ ነው ማለት ነው። እሱ ታስሮ በነበረበት ሰዓትም እንግዲህ የሞተው ልጅ ከዚች ሴት ጋራ ግንኙነት ጀምሮ እሱ ከስር ሲፈታም ከሱ ጋራ ያ ልጅ ከሷ ጋራ ግንኙነት እንዳለው ስለደረሰበት በተደጋጋሚ እንዳስጠነቀቀ አባቱንም ጠርቶ ልጃችሁን አሳርፉ እንዳለ ለእናቲቱም ደግሞ ደውሎ ልጅችን አሳርፍ ይችላል። ልጅ እኮ ሕፃን ነው፣ የሚያውቀው ነገር የለም፣ ከዚህ ነገር አይሳተፍም እርግጠኛ ነኝ ወይንም አያደርግም ብላ ተናግራ እንደነበር ነው እየተነገረ ያለው ማለት ነው። የሀገሬ ልጆች እናንተ ስሙኝማ ማለት ነው። እንደዚህ ያለው ውርደት ግን በዘራችሁ አይድረስ። አስባችሁታል? እናንተ ቸግሯችሁ ሰርታችሁ ችግራችሁን ለማስለቀቅ ቤተሰቦቻችሁን ለመርዳት ተሰዳችሁ ማለት ነው። ከዛ ከመጣችሁ በኋላ የመጣችሁበትን አላማ ረስታችሁ ሌላ አላማ ውስጥ ገብታችሁ የከሌ ልጅ እኮ ስራዋ እንደዚህ ነው፣ በዚህ ነው የምትታወቅ ተብሎ እስከ አባቷ እስከ ቀበሌዋ እስከ አካባቢዋ ድረስ ተሰምቶ ማለት ነው። ቤተሰብ ጋር ይሄ ነገር ሲደርስ ምን እንደሚሰማቸው ቤተሰቦቿ እውነት እንደዚህ የምታደርጉ ሴቶች ግን በጣም ነው የምታሳፍሩት። ወላሂ አላማ ቢሶች ማለት ነው። እና ለማንኛውም እንደሰማችኋት ልጅቷ ይሄ በዚህ ስራ የታወቀች ልጅ እንደሆነች በተደጋጋሚ ይሄን ነገር እንደምታደርግ በሷ ምክንያቱም ከአሁን በፊት በጣም ብዙ ወንዶች ተደባድበውባት እንደሚያውቁ እየተነገረ ነው ማለት ነው። እንዲሁም የሆነችን ልጅ ባሏን ቀምታት ባሌን ከተቀማው ምን አለኝ ብላ በሷ ምክንያት ያችን ልጅ ክሎሮክስ ጠጥታ ሳውዲ አረቢያ ላይ እንደሞተች እየተነገረ ነው ማለት ነው። ከሌላ ወንድ ጋር ስትል ከሰከስም ባልየው አላስችል ብሎት እንግዲህ ሚስቱንም ተቀምቶ በሌላ ወንድም እንደተደበደበ እየተነገረ ነው። ብቻ አላቅም ይመስለኛል የሆነ ነገር አርጋለች ምናምን እየተባለ ነው። እሱ ምንድነው ወንዶችን ለመሳብ እንጂ ሌላውን ተውት። የሀገሬ ልጆች እነዚህ አይመንና ይሄ ሀሊድ የሚባሉት የተገዳደሉት ልጆች ማለት ነው ወላይ በጣም ገና ልጆች ናቸው። የ15 የ14 የ17 ዓመት ልጆች ቢሆኑ ነው ማለት ነው። ስለዚህ እንደሷ ከማን በልጣ ነው ይቺ ቱቦ የሆነች ያም እየገባ የሸናባት ሴት? አሁን እነዚህ ልጆች ከሷ ምን ጉዳይ ኑሯቸውን የሆነ ነገር አድርጋባቸው ካልሆነ ማለት ነው። እና ስራዋ ይሄ እንደው እየተነገረ ነው። ያ ልጅ እስር ቤት በገባበት አጋጣሚ ይሄ ገና የ14 እና የ15 ዓመት ልጅ ያወራታል፣ እሷም ታወራዋለች። ከዛ እሷ ደግሞ እከሌኮ እንደዚህ እያደረገኝ ነው እከሌኮ እንደዚህ ነው ብላ እኔ አንተን ነው የምወደው ግን ደግሞ እሱ እየረበሸኝ ነው ምናምን ብላ ነው ያቀሳሰረቻቸው። ከዛ ይህ ልጅ ገዳዩ ደግሞ ለሟች አባት በአካል አግኝቶት ልጅክን አሳርፈው ምናምን ብሎት እንደነበረም እየተነገረ ነው ማለት ነው። እናቲቷንም ደውሎ ልሽን አሳርፊ ብሏት ነበረ ተብሏል ማለት ነው። ያው እንግዲህ ሁለታቸው ምልክ ውስጥ ገብተዋል። ሁለታቸውንም ስለምታወራቸው ለዚህኛው እኔ አንተን ነው የምፈልግ ትላለች፣ ለዚያኛው እኔ አንተን ነው የምፈልግ ትላለች። ስለዚህ እሷ እየወደደችኝ እሱ ለምንድን ነው የማይተውልኝ በሚል እንግዲህ ከዚህ ጣጣ እንደተዳረሱ እየተናገሩ ነው። የሚያሳዝነው ነገር ግን ሰርግ ቤቱ ላይ የተፈጠረው ነገር ማለት ነው ይመስለኛል በአብዛኛው እዚያ አካባቢ የነበሩ የገዳይ ቤተሰቦች ናቸው። ምክንያቱም እሱ እንዲያመልጥና እሱ እንዳይገኝ ያደረጉት ወይንም ደግሞ ያን የተወጋ ልጅ ሕክምና እንዲያገኝ እንኳ ያላደረጉት የሟች ቤተሰቦች ማለት የገዳይ ቤተሰቦች መሰለኝ በሰዓቱ ቦታው ላይ የነበሩት። ሲያወሩ በጣም ነው የሚሰቀጥጠው ወላሂ። ወንዶች ራት በልተው ጨርሰው ነበር ተብሏል። እናቲቱ ውስጥ ላይ ነበረ። ከሰርጉ አትሄድም ተብሎ ነበር። ልጁ ግን ጓደኛ እያገባ ምቀርበት ምንም አይነት ምክንያት የለም ብሎ እምቢ ብሎ ሲሄድ እናቲቱም ተከትለው እንደደሽ ነው እየተነገረ ያለው። ያው ከገባ በኋላም በመጀመሪያም ተጨቃጭቀው ነበር ከዚህ ከገዳዩ ልጅ ጋራ። ከተጨቃጨቁ በኋላ ድጋሚ ወጥተው ድጋሚ ገብተው በልበል እያለ ሲያቀሳስራቸው የነበረ ልጅ ቪዲዮ እየቀረጸ የነበረ ልጅም እንዳለ እንግዲህ መረጃዎች እየወጡ ነው። ከዛ ግን የሚያሳዝነው ነገር ምን እንደው ታውቃላችሁ? ወላሂ ነው የምላችሁ
ልጁ ውጭ ላይ ስለሆነ የተወጋው ተወግቶ ወድቆ ደግሞ እየፈሰሰ አሉ የመጀመሪያ እርዳታ ቢያገኝ እንደው ሊድን ሁሉ ይችል ነበር ነው እየተባለ ያለው ማለት ነው። ግን ማንም ሊረዳው አልቻለምና ልጁ እንደዚያ እንደሆነ ሲያውቅ ሁሉም ሰው እየሸሸ እንደሄደ ነው እየተነገረ ያለው። ከዛ በመጨረሻም ወንዱ ወጥቶ ሲያልቅ ምንድነው ሰው ሁሉ እየወጣ የሚሄደው ምናምን ተብሎ አምቡላንስ ተደውሎ እስከሚመጣ ድረስ እናት ከዚያ ውስጥ አለ። ግን እናቲቱ አልተነገራትም ነበር ማለት ነው። ከዛ ሁሉም ሰው ፈርቶ እየሸሸ ከሄደ በኋላ ምን ጉር ነው ሲባል ነው እንግዲህ የሆኑ ሰዎች ተጣልተው አንድ አይመን የሚባል ልጅ ተወግቶ ወድቋልና ተብሎ አምቡላንስ መጥቶ ቆሞ ነው አሉ እናቲቱ ራሱ የሰማችው ማለት ነው። ሰው ሁሉ ወጥቶ እስከሚሄድ አምቡላንስ ተደውሎ እስከሚመጣ ድረስ ምናምን ገዳይን እስከሚያሸሹ ድረስ ምናምን የሟች ቤተሰቦች የሰሙት ወይም የሚያውቁት ነገር አልነበረም። እናት ግን ልጇን ለመጠበቅ አምሽታ አብራ እሱን ይዛ ለመሄድ ነበር የቆየች ተብሏል። አባትየውም ሰርጉ ቦታ ላይ ተገኝቶ ነበር። እሱ ግን ተሎ ነው የተመለሰ። እናት ደግሞ ልጇን ይዛ ለመሄድ ነበር፣ ግን አልሆነም ማለት ነው። እና የተደረገው ነገር በጣም ነው የሚያሳዝነውም የሚያሳፍረውም። ያም ሆነ ይህ እውነት እኔ በሳውዲ አረቢያ የሚኖሩትማ ሙክ የላቸውም መሰል አላውቅም። ወላሂ ነው የምላችሁ የገዳይም ፎቶ እየለጠፉ ጀግና እያሉ ያቀነቅኑለታል። ያለ አይደለም የጀግና ሙዚቃ እየከፈቱ ያቀነባብሩለታል። እንዲሁም አንዱ ማመን ሲል ሰማሁት ድግም አሁንም እየወጣ ከዚህ ከሚያለቀልቀው ድግም እያለ ነው ማለት ነው። በነገራችን ላይ እዚው በህግ ቢያልቅ ይሻላል። ለምን ካላችሁ ማንም መቼም ከግንድ የተፈጠረ ሰው የለም። ከዚህ ካልሆንላቸው እርግጠኛ ነኝ ሀገር ቤት ያሉ ቤተሰቦቻቸውን ነው የሚያጫርሷቸው ማለት ነው። ሁለቱም እንግዲህ የወሎ ልጆች እንደሆኑ እየተነገረ ያለው እና በሽንት ቤት የምትጣሉ ሰዎች አላህ ልቦና ይስጣችሁ ሲጀመር ማለት ነው። አንዳንድ ግሞች አላችሁ አይደል? እናንተ የምትወዱት ግሙን ነው። ቁጥብ ሴት አትወዱም። በነገራችን ላይ ግሙን ነው የሚወደው ማለት ነው። ገባችሁ? እዚያም ዝፍቅ ማለት ነው የምትወዱት እንጂ ባልጠፋ ሴት ይሄ ነገር መደረግ አልነበረበትም። ከተደረገም ደግሞ ወንጀለኛውን አሳልፋችሁ ስጡ። ወንጀለኛ ደብቃችሁ ምንም የማያውቁ ስቃቸውን አይተው ያሳደጉ ወላጆች መታሰር የለባቸውም። የገዳይ ቤተሰቦችም ቢሆን በቅርቡ ከሌላ ሀገር ዜጋ ተጣልቶ ጥርስ አርግፎ የሳውዲ አረቢያ 7000 ሪያል ከፍሎ እንደወጣም እየተነገረ ነው። ያንን የከፈለ ማን ነው? ቤተሰብ ማለት ነው። ግን አሁንም ደግሞ በስጦስ እነሱም እንደተያዙ ናቸው። ይቺ ምስኪን እናት መናገር አቅቷታል። ዝላሌ በቃ ወላሂ ነው የምላችሁ ድንዝዝ ብላለች ማለት ነው። የአይመን እናት ነኝ የልጅን ገዳይ ባካችሁን ያዙልኝ። በሰው ሀገር ተንከራትቼ የሰው ሽንት ቤት አጥቤ ያሳደግኩት ልጅ ነው ከማለት ውጭ ሌላ ቃል እንኳን አውጥታ መናገር አልቻለችም። እኔ ሙሉን እየተከታተልኩ ነበርና እንባ እያነቃት ነበር። ወላሂ ስለ ጉዳዩ ራሱ ወጥቶ የተናገሩላት ሌላ ልጆች ናቸው። ስለዚህ በሳውዲ አረቢያ ያላችሁ እባካችሁን ተባብራችሁ ይሄን ነፍሰ በላ አስይዙላትና እሷም ረፍት ታገኝ። ልጇን እንኳን ብታጣ ቢያንስ ፍትህ ታገኝ ማለት ነው። ፍትህ ካለበት ህግ ካለበት ሀገር ላይ ተቀምጣችሁ ወንጀለኛ እንደባብቃችሁ አትያዙ። ዛሬ እንደዚህ እናንተ ካደረጋችሁ ነገም ደግሞ አንዱ ተነስቶ ይደግማል። ምክንያቱም ይሄን ባደርግም ችግር የለም በዚህ መንገድ አልፋለሁ በዚህ ወጣለሁ ብሎ ስለሚያስብ ማለት ነው። እና ይሄን ለማለት ነው። ፍትህ ለሞተ ወንድማችን፣ ፍትህ ለዚች ምስኪን እናት። እውነት ያሳዝናልና ሴቶች ደግሞ ማለት ነው ተው አላማችሁን አትርሱ። አስባችሁታል? አሁን የዚች ልጅ ቤተሰቦች ልጃቸው እንደዚህ ነው እንደዚያቸው እንደዚህ ልክ እኛ እንደሰማነው ሁሉ እኮ ቤተሰቦቿም ይህን ስራዋን ይሰማሉ ማለት ነው። ከባል በላይ ሌላ ወንድ ጋር ሂዳ ሸሸገዳሚ ማለት ከስንት ጊዜ ታናሽ ከሚሆኗት ወንዶች ጋር አንዱን ከአንዱ በሷ ምክንያት ሲጋደሉ የከሌ ልጅ እኮ አረብ ሀገር ሄዳ እኮ እንደዚህ ያደረገች ሲባል የጀግና ልጆች ማለት ነው ለእናታቸው እንዲያደርጉ ለአባታቸው እንዲያደረጉ ተብሎ በሚወራበት የእሷ ደግሞ ይሄን ያደረገች ሲባል እሷ እኮ እንዲና ስራዋ ነው በቃ ባለየነች በሚባለው ታውቆላታል። የሆነ ምንድነው ባል ሲህር ምናምን አድርጋ ወንዶችን ትስባለች ነው እየተባለ ያለውና እንግዲህ እንጂ እሷ ከማንም በልጣም አይደለም። እሺ ቆረቆንዳ ማለት ነው። ግን እንደው እንደዚህ ያለው ውርደት በዘራቸው አይድረስ። የሀገር ልጆች የአካባቢዋ ልጆች ሁሉ ነው የምታሰድባቸው። ሁሉም እንደዚያ የሚያደርግ ነው የሚመስለው ሀገር ቤት ያለ ሰው